Quello che ti gira, ehi, quello che ti gira. ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ ውሎ ከቲጂ ጋር የተሰኘው ፕሮግራም ይሆናል። የዛሬ የውሎ ፕሮግራም እንግዳዬ አድርጌ የጋበዝኳት ማርታ ቦረና ትባላለች። ማርቲ እንግዳዬ ስለሆንሽ በጣም አመሰግናለሁ። እንዴት ዋልሽ? እንዴት ዋልሽ ትግዬ? እግዚአብሔር ይመስገን። አንቺም እንግዳ አድርገሽ ስለጋበዝሽኝ በጣም እጅግ አድርጌ አመሰግናለሁ። ታንኪ ማርቲዬ። ማርቲ እንዴት ነው ዛሬ? ያው ፐብሊክ ሆሊዴይ ነው። እንዴት ነበር ቀንሽ? ቀኑ ያው እንዳልሽው ዛሬ በአውስትራሊያ ሜልበርን ካፕ የሚባል የፈረስ ግልቢያ እንትን ጌም ያለበት ቀን ነው። ያው ዝግ ነው ስራ። ሎንግ ዊኬንድ ነበረ፣ ዊኬንዱ ቢዚ ነበር። ግን አሁን ዛሬ ደግሞ ይሄን ፕሮግራም ለመስራት ከአንቺ ጋር ተገናኝተናል እና ቀኑ ጥሩ ነበር። ጥሩ ነው። ያው የፈረስ ግልቢያው የሀገራችን ጥምቀት እንደማለት ነው አይደለም? ሀገራችን ጥምቀት ሎሚም እንደሚወረወር ማለት ነው። እንደዛ እነሱ እንደዛ ነው። አዎ፣ በዚህ አጋጣሚ ነው እነሱ የሚተጫጩበት የሚገናኙበት በዓል ነው። በጣም ጥሩ ፕሮግራም ነው። ጥሩ በዓል ነው። እኔ ከዚህ በፊት ኤክስፒሪየንስ አድርጌያለሁ። አንድ ጊዜ ገብተናል። ኢትዮጵያ ሀገር ልብስ ለብሰን በጣም በሚገርም ደምቀን በጣም ደስ ይላል። ጥሩ ጊዜ አሳልፈናል እና የሀገሩ ባህል ስለሆነ እና ለዛ ነው። ታንክ ዩ። ዛሬ መቼም የተገናኘ ነው ስለ ቲም ቱ ኬር ልንወያየ ነው አይደል? እስኪ ቲም ቱ ኬር ምንድን ነው? መቼስ ተመሰረተ? እስኪ እሱን ለተመልካች አስረጅልኝ። እሺ ትግዬ አመሰግናለሁ። በድጋሚ ቲም ቱ ኬር የተመሰረተው በ2021 ዓመት ነው። አገልግሎት ሲሰጥ እንግዲህ ኦልሞስት 4 ይርስ በላይ ሆኖታል። በኢንዲያይስ የተመዘገበ የአካል ጉዳተኞችና አዛውንት አጠቃላይ ስፔሻል ኒድ የሆኑትን ልጆችም ህጻናትም ወጣቶችም አዛውንቶችን የሚረዳ ድርጅት ነው እና ከተመሰረተ ከ4 ዓመት በላይ ሆኖታል። እስኪ ማርቲ ያንቺ የስራ ድርሻ በቲም ቱ ኬር ውስጥ ምንድን ነው? እኔ በቲም ቱ ኬር የስራ ድርሻዬ በካምፓኒ ውስጥ አልሰራም፣ ግን በማናጀሩ በተጠየቁት መሰረት ህብረተሰቡን እንዳነቃቃ ስለ ድርጅቱ ደግሞ የኛ ስፔሻሊ የኛ ኮሚኒቲ እንዲያውቀው አዌርነሱን ለመፍጠር ሞባላይዝ ለማድረግ ነው የኔ ስራ ድርሻ። በማርኬቱ በአድቨርታይዝመንቱ በኩል ነው የምንሰራው ማገዛቸው። እንዴት ነው አሁን እንደገለጽሽልኝ ያው ለህብረተሰቡ እንዲደርስ በማድረግ ህብረተሰቡ ጋር በማነቃቃት በዛ መልኩ ነው ለካምፓኒው እየሰራሽ ያለሽ ማገዛቸው። በዛ ሰሪ እንግዲህ ምን አይነት ኳሊቲ ሰርቪስ እንዳለው ምን እንዳለው ከሌሎች የተለየ በዚህ ካምፓኒ ውስጥ ያለውን ሁኔታ ደግሞ ዝርዝር አድርገሽ ብትነግሪኝ። ያው ድርጅቱ የሚሰጠው ሰርቪስ ለመላው አውስትራሊያ ላለው ህብረተሰብ ነው፣ ለኛ ኮሚኒቲ ብቻ አይደለም። እና የሚሰጠው ያው አገልግሎቱ በጣም ሰፊ ነው። በዚህ ሀገር መንግስት ያዘጋጀው ሰዎች እድሜያቸው ገፋ ሲል አዛውንቶች ወደ ነርሲንግ ሆም እንዳይገቡ በተቻለ መጠን በራሳቸው ቤት እስከሚችሉት እድሜ ድረስ እስከ ፈቀደላቸው እድሜ ድረስ አቅማቸው እስከቻለ ድረስ በቤታቸው አገልግሎቱን እንዲያገኙ የመሰረተው ድርጅት ነው። መንግስት ፈንድ ያደርጋል። ክላይንቶች ደግሞ ህብረተሰቡ ከኪሱ የሚያወጣው ነገር የለም። መንግስት ባስቀመጠው ኤንዲአይኤስ በሚል ድርጅት ስር ፈንዱ መጥቶ ያ ፈንድ ደግሞ በየካምፓኒው በየድርጅቶቹ ተከፋፍሎ ህብረተሰቡ እንዲገለገል በተለይ አዛውንቶች እንደምታውቂው በዚህ ሀገር ብቸኝነት በተለይ ሰው እድሜው ገፋ ሲል በቤቱ ብቸኛ ነው የሚሆነው እና ያንን የብቸኝነትን መቋቋም እንዲችሉ ይሄ አገልግሎት መንግስት ፐርፐዝ ላይ ያስቀመጠው ነው እና በዛ ስር አገልግሎት የተለያየ ብዙ አይነት ዘርፍ ያለው አገልግሎት አለ። ለምሳሌ ሾፒንግ ቢያስፈልጋቸው ሾፒንግ ሰዎቹንም ይዘሽ መሄድ ካስፈለገ ወይ ደግሞ ሊስት ሰጥተውሽ እነሱ ሊስቱን ወስደሽ ሾፕ አድርገሽ መተሽ መርዳት። ዴይ ቱ ዴይ ደግሞ የሚያስፈልጋቸውን አክቲቪቲ
ወክም ኢቭን ወጣ ብለው ቢች ዳር ወክ ማድረግ ቢፈልጉ ይዘሻቸው ወጥተሽ የዶክተር አፖይንትመንት ቢኖራቸው ወስደሽ ቀጠሮ አብረሽ አካምፓኒ አድርገሽ እነሱን ሻወር መውሰድ ቢያስፈልጋቸው የቤት ጽዳት መደረግ ቢኖርበት ዘርፉ በጣም ብዙ ነው ተንተነን ማንጨርሰው ማለት ነው አገልግሎቱ እና ያንን እንዲጠቀሙ ለምሳሌ አንዳንድ ደግሞ ልጆቻቸው አካባቢያቸው ይሌሉ ወይ በሩቅ የሚኖሩ ወይ ደግሞ በአመት አንዴ የሚገናኙ ሊሆን ይችላልና ብቸኝነት በጣም ስለሚያጠቃቸው እንደ ኮምፓኒየንሺፕ ሪስፓይት የሚባል ፕሮግራም አለ ኬረር ቤተሰቦቻቸው ደግሞ ኬረር ከሆኑ እነሱ እረፍት እንዲያደርጉ ለነሱ ታይም መስጠት እና ለምሳሌ አንድ ሰው እናቱን ኬረር ከሆነ የእናቱ ኬረር ከሆነ ልጁ ለሱም ብሬክ ያስፈልገዋል አይምሮውን ማሳረፍ ያስፈልገዋል ብለው ስለሚያምኑ በዛ ሰዓት ሪስፓይት የሚባል ፕሮግራም አለ ኬረሮችን እኛ ልከን 2 ሰዓት ሆነ 3 ሰዓት ለልጁ ጊዜ እንሰጣለን እና እሱ ልጁ ወጥቶ የሚፈልገውን ሾፒንግም ቢሆን ከጓደኞቹ ጋር መገናኘትም ቢሆን ወሬበር ያችን 2 ሰዓት 3 ሰዓት ብሬክ እንዲያደርግ ይረዳዋልና እነሱ ሪስፓይት ይባላል ኮምፓኒየንሺፕ ደግሞ የሚሉት ፕሮግራም አለ እሱ ደግሞ በቤታቸው ሆነ መውጣት የማይችሉ ኮፊ እየጠጡ ታሪካቸውን ማውራት የሚፈልጉ ሰዎች አሉ ብቸኛ ብዙዎቹ ብቸኛ ስለሚሆኑ ያጫውታቸው ሰው ያስፈልጋቸዋል እና ያ ኮምፓኒየንሺፕ ይሉታል እሱም ደግሞ እንዳልኩሽ ቡና አፍልተው ሌላ ምን የሚፈልጉት ነገር የለም ግን ቁጭ ብለሽ አዳማጭ ይፈልጋሉ ሰው እድሜው እየሄደ ሲሄድ አዳማጭ ይፈልጋል እና ያን ፕሮግራም ደግሞ ኮምፓኒየንሺፕ ይባላል ከሆስፒታል ታክመው ሆስፒታል ከርመው ሲወጡ በቤታቸው የሚታገዙት ነገር ሊኖር ይችላል ኢቭን የአዳር ፕሮግራም ሊኖር ይችላል አክቲቭ ናይት የሚባል እሱን ደግሞ እነዛ ሰዎች ለምሳሌ ከሆስፒታል ወጥተው ቤተሰብ ከሌላቸው ትንሽ እገዛ ሊያስፈልጋቸው ስለሚችል ሌሊት የሚነሱ ከሆነ መድኃኒት የሚያስፈልጋቸው ከሆነ ያ ደግሞ አክቲቭ ናይት ይባላል ለሱም ደግሞ ያም አገልግሎት አለና በኤንዲአይኤስ ስር ሆነው ግን ዘርፉ በጣም ብዙ አገልግሎት የሚሰጥ ድርጅት ነው እና ይሄ ነው ባጭሩ በጣም የሚገርም ነው እና ይሄ ሰርቪስ ይሄንን የሚገለገሉ ሰዎች ከኪሳቸው ሳይከፍሉ መንግስት በፈቀደላቸው ገንዘብ ብቻ ፈንድ ብቻ ነው የሚተዳደሩት እያልሽ ነው መንግስት እንዳልኩሽ በኤንዲአይኤስ ሬጂስተር የተደረጉ ካምፓኒዎች አሉ ያልተደረጉ ካምፓኒዎች አሉ ያንን አሁን መንግስት ያጣራል ሬጂስተር የተደረጉ ኦዲት የሚደረጉ በአመት እነዛን በደንብ አጥርቶ ይከታተላል እና ፈንዱን የሚሰጠው መንግስት ለኤንዲአይኤስ ነው ኤንዲአይኤስ ደግሞ ለእያንዳንዱ ካምፓኒዎች ብዙ ነው በጣም ካምፓኒው የተለያየ ፈንዱን ዴሊቨሪ ያደርጋሉ ማለት ነው ስለዚህ ማንንም ሰው ከኪሱ የሚከፍለው ነገር የለም እነዚህ ድርጅቶች ናቸው የዛን ሰው ፈንድ ተረክበው የሚወጣው ወጪ የሚያስፈልገውን ነገር ከጋርደኒንግ ጀምሮ ለምሳሌ ጋርደኒንግ ያላቸው ሰዎች አሉ ጋርደኒንግ በጣም የሚወዱ ክላይንቶች ይኖራሉ እነዛን በአመት አንዴ ወይ 2 ጊዜ ሰርቪስ ሊሰጣቸው ይችላል ዊንዶ ማጠብ ያስፈልጋቸው በአመት አንዴ በጣም ሰርቪሱ ብዙ ነው ግን ያንን ማወቅ ያስፈልጋል ራሱ ክላይንቱ ምን አይነት ሰርቪስ እንደሚሰጠው ማወቅ አለበት የሚመጣልሽ ፓኬጆች እንትን ይኖራል የአመት ስቴትመንት ይኖራል ገንዘቡ ምን ላይ ስፔንድ እንደተደረገ የሚገልጽ ስቴትመንት ይመጣል የሚሰጡሽን የሰርቪስ አይነቶች ይመጣልሻል ስለዚህ በዛ መሰረት መንግስት ያመጣውን ፈንድ እንደ ቲም ቱ ኬር አይነቶቹ ካምፓኒዎች በስርዓቱ ዴሊቨር ማድረግ አለባቸው ለክላይንቱ እና መንግስት በተቻለ መጠን ወደ ነርሲንግ ሆም እንዳይገባ ሰው እስከሚችለው ድረስ በቤቱ ሆኖ ያንን ሰርቪስ እንዲያገኝ የሚረዳ በጣም ትልቅ ሰፊ ፕሮጀክት ነው ሰፊ እንትን ነው እና ህብረተሰቡ መጠቀም አለበት ብዬ ላለው እውነት Quello che ti giga Ehi Quello che ti giga Quello che ti giga በጣም ጥሩ ነገር ነው እንደው እኔ ሄልዝ አካባቢም ስለምሰራ አንዳንድ ክፍተቶች ያያለሁ በሆስፒታል አካባቢ እንዴት ነው አንዳንድ ሰዎች ተጎድተው ሆስፒታል ሄዱና በቤታቸው ሲመለሱ ሌላ ዌቲንግ ሊስት ላይ ቆይተው ነው ወደ ሪስፓይት የሚሄዱት
እንዴት ነው ቲም ቱ ኬር እንደዚህ አይነት ክፍተቶችን አይቶ ሆስፒታል አካባቢ የሚሰራለት ክሊየንት የሚያገኝበት ሰርቪስ አላችሁ? አለ። ቲም ቱ ኬር አለው የራሱ የሆነ ሪፕሬዘንታቲቭ አለው። በሆስፒታሎች አካባቢ፣ በነርሲንግ ሆም አካባቢ ያሉ እንደዚህ አይነት ሰርቪስ ሊያስፈልጋቸው የሚችሉትን ሰዎች የሚከታተል የራሱ የሆነ እንትን ሰው አለው። ያንን ሄደው በሆስፒታል አካባቢ ፕሬዘንት ያደርጋሉ ራሳቸውን። ከዛ ለነዛ ሰዎች የሚያስፈልጋቸው ሰርቪስ ምንድን ነው እንዳልኩሽ፣ አክቲቭ ናይት ነው፣ ሾፒንግ ነው ወይስ ደግሞ ኮምፓኒየንሽፕ ነው፣ ሬስፓይት ነው? ይህን ሁሉ ኦርጋናይዝ የማድረግ ጉልበቱ ያለው ትልቅ ድርጅት ነው። ስለዚህ በአገሩ ኳሊፋይድ በሆኑ ነርሶች እንዲሁም ኬረሮች የታገዘ ሰርቪስ የሚሰጥ ካምፓኒ ነው እያልሽ ነው? በጣም 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 ከኋላ ያሉ ብዙ በሙያው የሰለጠኑ እና ዘርፉ እንዳልኩሽ ደግሞ ብዙ ስለሆነ ከተለያዩ ለምሳሌ እንደ ነርሲንግ ኦንኮል በፊልዱ ላይ ያሉ እንደ ፊዚዮ እንደ ኤችኦኤስ ደግሞ የሚያስፈልጋቸው ነገር ካለ በቤታቸው ከነዚህ ጋር ሁሉ ነው የሚሰራው ካምፓኒው። ስለዚህ የሆነ ነገር ቢያስፈልግ ለምሳሌ ነርስ ቢያስፈልግ በቤታቸው ኮሚኒኬት አድርጎ ቲም ቱ ኬር ያንን የማድረግ አቅም አለው። አሁን ለምሳሌ አንዳንድ ኤልደሪ ፒፕል አይነዱም በተለያየ በጤና ምክንያት ያንግም ሆኖ ሰው ድራይቭ ላይ ያደርግ ይችላል እና እንደው አሁን ቀጠሮ ሲኖር የተለያየ አፖይንትመንቶች ሲኖሩ እንደዚህ ድራይቭ በማድረግ አብረዋቸው ሂደው ይህን ሰርቪስ ትሰጣላችሁ? ሁለት አይነት የሰርቪስ አሰጣጥ አለ በሱ ዙሪያ ላይ። ለምሳሌ የዶክተር አፖይንትመንት ቢኖረው እንዳልኩሽ ዎክ ማድረግ ቢች ዳር ሄደው ቢፈልጉ እንኳን ድራይቭ አድርገን የመውሰድ አንዱ ፕሮግራም ነው። ሁለተኛው ደግሞ አስኮርት የሚባል ደግሞ ሌላ ሲስተም አለ። እሱ ደግሞ ምንድነው ወደ ሆስፒታል ለምሳሌ ቀጠሮ ቢኖራቸው ኬረሩ ድራይቭ ማድረግ አይጠበቅበትም። ታክሲ ቡክ ተደርጎ ኬረሩ ግን እሱን አስኮርት ያደርጋል አብሮት የመሄድ። ምክንያቱም አንዳንድ ጊዜ ሆስፒታል ሲሄዱ ነርቨስ የሚሆኑ ሰዎች አሉ። እነሱን የማጽናናት አጠገባቸው ሆኖ አይዟችሁ እያሉ ያንን ይዘው በታክሲ አብሮ ኬረሩ አብሮ ሄዶ የሆስፒታል ቀጠሮን ጨርሶ ቤቱ እስኪገባ ድረስ ተመልሰው በታክሲ እንደገና አስኮርት አድርገው ወደ ቤታቸው ይመልሷቸዋል። እና ሁለቱም አይነት ሰርቪስ ይሰጣል። እንደውም ሆስፒታል አካባቢ ካነሳሽ ትልቁ ችግር ፓርኪንግ ነው እና ውጭስ በታክሲ እንደዚህ ወስደው ክሊየንቱን አብሮ መሆን በጣም እንደውም ብዙ ሪኮመንድ የሚደረገው እሱ ነው። ምክንያቱም እንዳልሹም በተለይ ሲቲ አካባቢ ያሉ ትልልቅ ሆስፒታሎች የፓርኪንግ ችግር አለ። ስለዚህ ሜይንሊ ኬረሩም አድቫይስ ያደርጋል ከሚነዳና እዛ ፓርኪንግ ፍለጋ ኢንሲደንት ሊፈጠር ይችላል። ክላይንቶችን ፓርኪንግ ስትፈልጊ ወይ ቁጭ አርገሻቸው ደጅ ብትሄጂ ኢንሲደንት ሊፈጠርብሽ ይችላል። ወንደር አርገው ጥለው ሊሄዱ ይችላሉ። ቢጠፉብሽ ተጠያቂ ነሽ። ስለዚህ ብዙ ጊዜ እንደውም ሪኮመንድ የሚደረገው አስኮርት እንዲደረጉ ነው። በታክሲ ይዘው ይሄዳሉ አብረዋቸው ሆነው ውስጥ ዶክተር ጋር መግባት ከፈለጉ ምናልባት አንዳንድ ጊዜ እንዳልኩሽ ነርቨስ የሚሆኑ ክላይንቶች ይኖራሉ፣ ሆስፒታል መሄድ የሚፈሩ። እነሱን እያጽናናሽ ምን እያልሽ ወስደሽ የሚፈልጉትን ነገር ጨርሰው ወደ ቤታቸው አምጥተሽ ኮፊም ሻይም የሚፈልጉትን ነገር አድርገሽ ሳንዱችን መስራት ካለብሽ ሰርተሽ አስቀምጠሽ አዘጋጅተሽ ትሄጃለሽ። Quello che ti gira, ehi, quello che ti gira, quello che ti gira. መቼም ማርትዬ የምትነግሪኝ ነገር ታምር ነው በጣም። እንደው ለእኛ ኮሚኒቲ መቼም እንደዚህ አይነት የተለያዩ ካምፓኒዎች ይኖራሉ፣ ግን እንደው ለእኛ ኮሚኒቲ እንደው ለአፍሪካውያን የተለየ የምትዩ ከዚህ ከሌሎቹ የተለየ ሰርቪስ እንሰጣለን ብለሽ የምትያቸው ነገሮች ካሉ? ያው እንዳልኩሽ ቲም ቱ ኬር በኤንዲአይኤስ ሬጅስተር የተደረገ ኦዲት የሚደረግ በጣም ዘርፉን ብዙ የሆነ ከብዙ ባለሙያዎች ጋር አብሮ የመስራት አቅም ያለው ካምፓኒ ነው እና ወደኛ ህብረተሰብ ደግሞ ስናመጣው በቋንቋችን አፍሪካኖችም ሆነ ኢትዮጵያን ኤርትራኖችም በቋንቋችን ባህላችንን የጠበቀ
እንዳልኩሽ በባህሪያችን የራሳችን የሚያቅሰው ማለት ነው እና በእድሜ ክልል ያሉ አዛውንቶችን እንዴት አንድል ማድረግ እንደምንችል ወጣቶችንም ደግሞ ሴም ቲንግ እና ያንን ስፔሻላይዝ አድርጎ ክሎዝሊ ነው ከኛ ህብረተሰብ ጋር ለመስራት አቅሙ ያለው ድርጅት ነው እና ምንድነው ለምሳሌ የኛ ባህል ከምግባችን ስንጀምር እኛ የምንፈልጋቸው ቴስቶች አሉ አይደለ ለዚህ አሁን ሌላ ዜጋ ቢመጣ ያንን ሰርቶ የማቅረብ አቅሙ አይኖረውም ስለዚህ እኛ ደግሞ ያንን ተረድተን በራሳችን የምግብ ፍላጎት በራሳችን የባህል ፍላጎት የሃይማኖት ፍላጎት ያን ሁሉ አሟልቶ የመርዳት አቅም ያለው ድርጅት ነው እና ወደኛ ኮሚኒቲ ስመጣ ይሄን እንደዚህ አይነት ካምፓኒዎችን መጠቀም ለኛ ይጠቅመናል ምክንያቱም እድሜ የሰው ልጅ እድሜ እያደገ ወደ ጎልማሳ ሆኖ ወደ እርጅና ሲሄድ በሳይንሱም ያው ወደ ነበረበት ወደ ተወለደበት ቋንቋ ነው ይመለሳል የሚሉትና ስለዚህ ለምሳሌ እኛ ኢትዮጵያ ተወልደናል አማርኛ ነው የምንናገረው ስናረጅ ደግሞ አማርኛውን ነውና ልጆቻችንም አንደርስታንድ ያደርጉን እንኳን አይደለም ሌላው ዜጋ ማለት ነው ስለዚህ እንደነ ቲም ቱ ኬር ያሉት ካምፓኒዎች ይሄንን በሰፊው አላቸው ትግርኛ የሚናገር አማርኛ የሚናገር አረብኛ የሚናገር የተለያዩ ቋንቋ የሚናገሩትን ሰራተኞችን በማሳተፍ ይሄንን ኃላፊነት የሚወጣ ትልቅ ካምፓኒ ነው ብዬ ነው የማምነው ዋው በጣም ደስ የሚል ነገር ነው እየነገርሽኝ ያለሽው እንደው ማርቲዬ በጣም ደስ የሚል ነገር ነው የነገርሽኝ እርግጠኛ ነኝ የኛ ህብረተሰብ በዚህ መንግስት በሰጠው እድል ይጠቀምበታል ብዬ አምናለሁ እንደው ግን ውስጤ ያለ አንድ ነገር ልጠይቅሽ እስኪ ብዙ ጊዜ አሁን እንዳልሽው ሰዎች ሲያረጁ እርጅናው ጊዜም እየመጣ ሲሄድ ቋንቋን የመርሳት ነገር ይመጣል ወደ ኦሪጂናል ቋንቋ የመመለስ ብለሽኛል ጥሩ ፖይንት ነው እሱ እና እንደው በእኛ ኮሚኒቲ ደግሞ ስንሄድ የላንጉዌጅ ችግር ያለበትም ሰው አሁን እዚህ ሀገር ፎርም መሙላቱ እነዚህን ጉዳይ ማድረጉ ምናምን በጣም ትንሽ ከበድ የሚለው ህብረተሰብ ይኖራል እና እንደው ቲም ቱ ኬር እንዴት ነው እነዚህን ሂደቶች አሟልቶ አሁን አንድ ሰው ቋንቋ የማይችል ሰው ሆኖ ይሄንን ፈንድ እንዴት እንደሚገኝ ላያውቅ ይችላል እና እንደው ቢደውሉላችሁና ይሄን ሰርቪስ ይሰጣል እንዴት ነው ፎርም መሙላቱን አስተርጉሙ ይሄንን ባጀት እንዲያገኙ ማድረግ ይቻላል አዎ ቲም ቱ ኬር እሱም ትልቁ ስራው ነው እንትኑን ባጀቱን ለምሳሌ የሚያስፈልጋቸው ሰዎች ቢደውሉልን ከመጀመሪያው ጀምሮ ፎርሙን ሞልቶ ለዚህ ነው በቋንቋቸው በባህላቸው በሁሉ ነገር እንዲታገዙ አርጎ የተለያየ ኦፊሳችን ፉትስክሬ ነው 90 ማሪብኖንግ ሮድ ላይ ነው ስልካችንን እናስቀምጣለን ደውለው ጠይቁ ፎርምን ከመሙላት ጀምሮ እስከ ፍጻሜ ድረስ ተከታትሎ የማስፈጸም ግዴታውም ነው አላማውም እሱ ነው ዋው እና የኛን ህብረተሰብ በተለይ በአጠቃላይ እኔ የምለው መጠቀም ያለብን ኖት አዛውንቶች ብቻ አይደሉም ለምሳሌ ሰው ሊታመም ይችላል ታሞ ሁሉም ሰው እንደምታውቂው ያው እዚህ ሀገር ሩጫ ነው ላይፉና መረዳት ያለበት ነገር መጠየቅ ይሄ ሰርቪሱን ማወቅ መጠየቅ እና ያንን መጠቀም ይቻላል ለምሳሌ ሰው ታሞ ቢተኛ ቤት ከማጽዳት ጀምሮ ሾፒንግ ከማድረግ ጀምሮ የሚረዳበት ነገሮች ሊኖር ይችላሉ እና እንዲህ ድርጅቶች ማወቁ ያ በጣም ይጠቅማል እና ቲም ቱ ኬር ደግሞ ይሄንን ለማድረግ ዝግጁ ነው ኤኒታይም እና ስልክ ቁጥራችንንም እናስቀምጣለን በመደወል ግዴታ በማርጀት ብቻ አይደለም ሰርቪሱን ማግኘት ያለብን ነገር ሁሉ መጠቀም መቻል አለብን አገሪቷ ለኛ ብቻ ሳይሆን ለሁሉም ዜጋ ያስቀመጠው ህግና ስርዓት ስለሆነ እሱን መጠቀም ግድ ነው ብዬ እላለሁ አሁን ለምሳሌ ኦቲዝም ቻይልድ ያላቸው ሰዎች ይሄንን እድል መጠቀም ይችላሉ ይችላሉ ስፔሻል ኒድስ ያላቸው ልጆች እንዳልኩሽ ነው ስፔሻል ኒድስ ያለበት ፋሚሊ ከማንም በላይ ብሬክ ያስፈልገዋል sometimes እና ያንን እንዳልኩሽ በዛ በሪስፓይት በኮምፓኒንሽፕ በዛ ፕሮግራም ውስጥ ገብቶ ለቤተሰብ ረፍት 2 ሰዓትን ብትሆን ወጣ ብሎ
ሾፕም ዞር ዞር ብሎ እኮ መምጣት የአእምሮ እረፍት ይሰጣል። ስለዚህ ለስፔሻል ኒድስም ለአዛውንትም ታመው ቤታቸው ለተኙ ሰዎችም ብዙ ሰርቪስ አለ። ግን ያንን እንደነ ቲም ቱ ኬር ያለውን ድርጅቶች በማወቅ በመጠየቅ ኢንፎርሜሽኖችን በማየት ተጠቃሚ መሆን ይቻላል። እና ለዚህ ደግሞ ቲም ቱ ኬር the best ነው ብዬ ነው የምለው። እንዳልኩሽ በኤንዲአይኤስ ሬጅስተር የተደረገ ካምፓኒ ነው። ስለዚህ ይደውሉልን፣ ቁጥራችንን እናስቀምጣለን። እንዳልኩሽ እኔ በካምፓኒው የኔ ስራ ድርሻ ሞባላይዝ ማድረግ ነው፣ ለኮሚኒቲው አዌርነስ መስጠት ነውና ይሄው አሁን እየሰጠሽ እንዳልሽው ማለት ነው። ልክ ነው። በጣም ነው የማመሰግነው። በጣም ብዙ የማላቃቸውን ነገሮች ተምሬያለሁ። እኔ በእኔ በኩል ያሉኝን ጥያቄዎች ጨርሻለሁ። አንቺ ማስተላለፍ የምትፈልጊው ወይንም ምስጋና ማቅረብ ለምትፈልጊው እድሉን ልስጥሽ። በአጠቃላይ ትጂዬ አንቺንም በጣም አመሰግናለሁ። ሚዲያ ያስፈልገናል። በተለይ ሜልበርን አሁን ቁጥሩ ህዝቡም እየበዛ ነው። ኢንፎርሜሽን መለዋወጥ ኢንፎርሜሽን ፓወር ነው። ኢንፎርሜሽን መለዋወጥ ግድ ይለናል። ሚዲያዎችን ማበረታታት አለብን እና አንቺም በርቺ ለማለት ነው። ሰብስክራይብ እንድታረጉ አቢሲኒያ ቴስትን ሼርም በማድረግ ለራሳችን ነው ይጠቅመናል እና ቢዝነሶችን የምንለዋወጥበት ሚዲያ ፓወርፉል ነውና እንደ ዘመኑ መሆን አለብን፣ መራመድ አለብን ብዬ አምናለሁ እና እሱን ለማለት ነው። አንቺንም በጣም አመሰግናለሁ። እንደነ ቲም ቱ ኬር ያለውን ካምፓኒ ደግሞ እንድትጠቀሙ ደውሉ፣ ኢንፎርሜሽን ጠይቁ፣ ያለውን ነገር የሚሰጠውን ሰርቪስ እወቁ። አንድ ቀን ሲያስፈልጋችሁ ደውላችሁ ያንን ሰርቪስ መጠቀም ትችላላችሁና ቲጂዬ በአገዜ አጋጣሚ አንቺንም በጣም ነው የምናመሰግነው ጊዜሽን ሰጥተሽ ኮሚኒቲውን ለማስተማር ኮሚኒቲውን ለማሳወቅ የምትሰሪውን ስራ በጣም ነው እናበረታታው። በርቺ እንላለን። በእኔ በኩል አመሰግናለሁ ማርቲ። የዛሬ ፕሮግራማችን እንደተከታተላችሁት ከማርቲ ጋር የነበረን ይሄን ይመስላል። ውድ ተመልካቾቼ ይሄንን ፕሮግራም እየተከታተላችሁ ያላችሁ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በትህትና ጠይቃለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ የምትለዋን በተን በመጫን እንድታበረታቱኝ፣ እንደዚህ ቆንጆ ስራ ይዘን እንድንቀርብ ሼር ብታደርጉት ደግሞ በጣም ደስ ይለኛል። አመሰግናለሁ። በሚቀጥለው ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ ሰላም ቆዩኝ። Quello che ti gira, hey, quello che ti gira, quello che ti gira, hey, quello che ti gira. Under the moonlight sway, in my ruba tal cose day, and shadows sleep they play. Quello che ti gira. Feel that beat in your chest, yet they're full battle, no rest. Quello che ti gira, we're blessed. Hey, Melbourne skies above, Abyssinia spirit below. Oh, the streets hum with love, the rhythm starts to glow. Feet move faster than the breeze. Echoes swirl between the trees.